ሰላም ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት ሐሙስ የካቲት 5 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ኢትዮጵያ በምታካሄዳቸው ሁለት ጉባኤዎች ላይ ብሔራዊ ጥቅሟን በሚያስከብሩ ጉዳዮች ላይ በንቃት እንደምትሳተፍ ማስታወቋን፣ የኢትዮጵያ ብሔራዊ ምርጫ ቦርድ በክልል ጣቢያዎች ላይ አከራካሪ ናቸው በሚባሉ ቦታዎች በቀጣይነት መሬት ላይ ያለውን ሁኔታ እንደሚገመግም መግለጹን፣ እንዲሁም የአማራ ክልልን በጦርነት ማቆየት ለሕዝብ እታገላለሁ ከሚል አካል አይጠበቅም ሲሉ ኮሎኔል ፈንታው ሙሀቤ መግለጻቸውን የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢትዮጵያ በምታካሄዳቸው ሁለት ጉባኤዎች ላይ ብሔራዊ ጥቅሟን በሚያስከብሩ ጉዳዮች ላይ በንቃት እንደምትሳተፍ አስታወቀች። ኢትዮጵያ ከነገ የካቲት 6 እስከ የካቲት 8 2018 ዓ.ም 39ኛውን የአፍሪካ ህብረት የመሪዎች ጉባኤን እንዲሁም የአፍሪካ ጣሊያን ጉባኤን ጎን ለጎን እንደምታስተናግድ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ በዛሬው ዕለት በሰጡት መግለጫ ላይ አስታውቀዋል። ሚኒስትር ዴኤታው አቶ ተስፋሁን ጎበዛይ ከአፍሪካ ህብረት ጉባኤ አስቀድሞ የአፍሪካ ጣሊያን ጉባኤ እንደሚካሄድ ጠቅሰው ይህም የአፍሪካ ጣሊያን ግንኙነት በአህጉራዊና ዓለም አቀፍ የትብብር ማዕቀፎች ይበልጥ እንዲጠናከር የሚያደርግ መሆኑን ገልጸዋል። ኢትዮጵያ በኢነርጂ፣ በግብርና፣ በጤና፣ በውሃና በመሰረተ ልማት ዘርፎች ያከናወናቻቸውን የለውጥ ስራዎች በሌሎች አፍሪካውያን ወንድሞቿ የምታካፍልበትና አዳዲስ አጋርነቶችን የምትመሰርትበት ምቹ ቁመና ላይ እንደምትገኝም ተገልጿል። በተለይም በምግብ ራስን መቻል፣ በኮሪደር ልማትና በአረንጓዴ አሻራ የተመዘገቡ ስኬቶች ለአህጉሪቱ በምሳሌነት እንደሚቀርቡ አቶ ተስፋሁን አንስተዋል። ከህብረቱ ጉባኤ አስቀድሞ የአፍሪካ ጣሊያን ጉባኤ የሚካሄድ ሲሆን ይህም የአፍሪካ ጣሊያን ግንኙነት በአህጉራዊና ዓለም አቀፋዊ የትብብር ማዕቀፎች ይበልጥ እንዲጠናከር የሚያደርግ ነው። የአፍሪካ ጣሊያን ፎረም መካሄድ ከጀመረበት ጊዜ ጀምሮ ከሮም ውጭ ሲካሄድ ይህ የመጀመሪያው ሲሆን በአፍሪካ አፈር ሲካሄድ የመጀመሪያዋ መዳረሻ ኢትዮጵያ መሆኗ ሀገራችን አፍሪካን ከተቀረው ዓለም ጋር ከማስተሳሰር አንጻር ያላትን ከፍተኛ አቅም የሚያሳይ ነው። የጉባኤው የማዕከላዊ አጀንዳ በ2024 በሮም ይፋ የተደረገውን የማቴ እቅድ አፈጻጸም መገምገምና ቀጣይ አቅጣጫዎችን ማስቀመጥ ነው። የጉባኤው ዋና ዋና አምዶች በሆኑት ኢነርጂ፣ ግብርና፣ ትምህርትና ስልጠና፣ ጤና፣ ውሃ፣ መሰረተ ልማት ሀገራችን በርካታ ተሞክሮችን ማቅረብና አጋርነቶችን ለመመስረት የሚያስችላት ቁመና ላይ ትገኛለች። በእነዚህ ጉባኤዎች ርዕሰ ብሔሮች፣ ጠቅላይ ሚኒስትሮች፣ ምክትሎችና የውጭ ጉዳይ ሚኒስትሮችን ጨምሮ በአጠቃላይ ከ17,000 በላይ የልዑካን ቡድን አባላት ይሳተፋሉ ተብሎ ይጠበቃል። የአፍሪካ ህብረት ጉባኤና በጣሊያን አፍሪካ ጉባኤ ላይ ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቁና ከፍ በሚያደርጉ ጉዳዮች ላይ በንቃት ለመሳተፍ መዘጋጀቷን አቶ ተስፋሁንም ጠቁመዋል። ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቁና ከግብ በሚያደርሱ ውይይቶች ላይ በንቃት ለመሳተፍ ተዘጋጅታለች። በዚህም የአፍሪካ የጋራ ጥቅሞችን ለማረጋገጥ የበኩሏን አስተዋጽኦ ታደርጋለች። የአፍሪካ መሪዎችና ልዑካን ቡድኖች በቆይታቸው ከዲፕሎማሲያዊ ስራዎቻቸው በተጨማሪ የሀገራችንን የልማት ስራዎች እና የቱሪስት መዳረሻዎች እንዲጎበኙና በቀጣይነት የተመዘገቡ ላሉ የልማት ውጤቶቻችን እንዲመለከቱ ሰፊ ዝግጅት ተደርጓል። እንዳስተናገች ሀገር ከተለያዩ ሀገራት የሚመጡ መሪዎች ልዑክና እንግዶችን ተቀብላ ከማስተናገድ ባሻገር በርካታ ሁለትዮሽ ውይይቶችን ለማድረግ ዝግጁ ናት። ጉባኤውን ስኬታማ ለማድረግ 35 የፌዴራል ተቋማትና የአዲስ አበባ ከተማ አስተዳደር በቅንጅት ሲሰሩ መቆየታቸው የተገለጸ ሲሆን ሆቴሎች፣ የትራንስፖርት አቅራቢዎችና የታክሲ አሽከርካሪዎች እንግዶችን በኢትዮጵያዊ ጨዋነት ለመቀበል ዝግጁ ናቸውም ተብሏል። የጸጥታና ደህንነት ግብረ ኃይሉም በቴክኖሎጂና በሰው ኃይል ታግዞ አስተማማኝ ጥበቃ እያደረገ እንደሚገኝ የገለጸው አገልግሎቱ የመዲናዋ ነዋሪዎችም እስከ ጉባኤው ፍጻሜ ድረስ ሊያጋጥሙ የሚችሉ መጠነኛ የመንገድ መስተጓጎሎችን በትዕግስት እንዲያልፉና ለጉባኤው ስኬት የበኩላቸውን እንዲወጡ ጥሪ አቅርቧል። 35 የፌዴራል ተቋማት የአዲስ አበባ ከተማ አስተዳደር ያሉበት የአብይ ኮሚቴ ስራውን በውጤታማነት ሲመራ ቆይቷል። ሆቴሎች፣ የትራንስፖርት አቅራቢዎችና የታክሲ አሽከርካሪዎች እንግዶችን በኢትዮጵያዊ ጨዋነት ለመቀበልና በቂ መረጃ ለመስጠት የሚያስችል ስልጠና ወስደዋል። እንደ መብራትና ቴሌኮሙኒኬሽን ያሉ የመሰረተ ልማቶችም በላቀ ዝግጁነት ላይ ይገኛሉ። ሰላምና ደህንነትን ከማረጋገጥ አንጻር የጸጥታና ደህንነት ግብረ ኃይሉ በቴክኖሎጂና በሰው ኃይል ታግዞ ጉባኤው በስኬት እንዲጠናቀቅ
አስተማማኝ ዝግጅት አድርጓል። ክቡራን የመዲናችን አዲስ አበባና በዙሪያዋ የሚገኙ ከተሞች ነዋሪዎች፣ ይህ ታላቅ ሀገራዊ ሁነት በስኬት እንዲጠናቀቅ የሁሉም ዜጎች የተቀናጀ ትብብር ወሳኝ ነው። በመሆኑም እስከ ጉባኤው ፍጻሜ ድረስ በሚኖሩት ጥቂት ቀናት ሊያጋጥሙ የሚችሉ መጠነኛ መስተጓጎሎችን ሀገራችን ከምታገኘው ዘርፈ ብዙ የዲፕሎማሲና የኢኮኖሚ ጥቅም አንጻር በማስተያየት የበኩላቸውን ድርሻ እንዲወጡ መንግስት ጥሪውን ያቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ በክልል ጣቢያዎችና አከራካሪ ናቸው በሚባሉ ቦታዎች በቀጣይነት መሬት ላይ ያለውን ሁኔታ እንደሚገመግም አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አስቻይ ሁኔታን ለመለየት ባስቀመጠው አረንጓዴ፣ ቢጫ፣ ቀይ ቀለማት መሰረት የክልል ምርጫ ጣቢያዎችና የጸጥታ አካላት መረጃዎቹን ለቦርዱ መላካቸውን አስታውቋል። በዚህም አከራካሪ ናቸው በሚባሉት አካባቢዎች ላይ ቦርዱ በቀጣይነት መሬት ላይ ያለውን ሁኔታ የሚገመግምበት ሁኔታ እንደሚመቻች የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ዓ.ም ለሚያከናውነው 7ኛው ጠቅላላ ምርጫ የቅድመ ምርጫ ስራዎችን በተመለከተ ዛሬ የካቲት 5 ቀን 2018 ባወጣው መግለጫ ላይ የካቲት 7 ቀን 2018 ዓ.ም ይጀምር የነበረው የመራጮች ምዝገባ ጊዜ ሰሌዳ መሰራት ያለባቸው ስራዎች በተያዘላቸው ጊዜ ባለመጠናቀቃቸው ምክንያት የመራጮች ምዝገባ የካቲት 28 ቀን 2018 እንዲጀምር ምርጫ ቦርድ መወሰኑን ወይዘሮ ሜላትወርቅ ተናግረዋል። እንግዲህ ከዚሁ ጎን ለጎን ብዙ ጊዜ ጥያቄ ሲቀርብበት የነበረው ሁለተኛው አስቻይ ሁኔታ የጸጥታ ጉዳይን በተመለከተ ነው። የጸጥታ ጉዳይን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫዎችን ማስፈጸም የሚችልበትን የማይችልበትን ምርጫ ጣቢያዎች መለየት ስራ ስለሚያስፈልገው ይህንን ለመለየት የሚረዳንን ከመንግስት፣ ከክልል መንግስታት፣ ከተለያዩ የጸጥታ አካላት ወይም ተቋማት የሚገኙትን ዳታዎች ባንድ ላይ በመሰብሰብ እነርሱም እርስ በርሳቸው በመናበብና ስርዓት በያዘ መንገድ ለምርጫ ቦርድ ልከዋል። በአረንጓዴ፣ በቢጫ፣ በቀይ የተፈረጁ ቀበሌዎችን ልከዋል። ቦርዱ ደግሞ ይህንን ተቀብሎ ወደ ምርጫ ክልል ወደ ምርጫ ጣቢያ በመመደብ በአረንጓዴ፣ በቢጫ፣ በቀይ የተመደቡትን ምርጫ ክልሎችና ምርጫ ጣቢያዎች በሁለት ቀን ባደረገው የውይይት መድረክ የመንግስት ኃላፊዎች፣ የክልል ፕሬዝዳንቶች፣ የከተማ ከንቲባዎች፣ ፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች ተወካዮች ባሉበት ግልጽ ውይይት አድርጓል። በዝርዝር በየክልሉ በየምርጫ ክልሉ በየምርጫ ጣቢያው በዝርዝር ነው የቀረበው። ይህንን ውይይት ከተካሄደ በኋላ በሚቀርቡ አከራካሪ ናቸው በሚባሉት ላይ ደግሞ ቦርዱ በቀጣይነት መሬት ላይ ያለውን ሁኔታ የሚገመግምበትን ገምጋሚ ቡድን ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከቦርዱ ባለሙያዎች ጋር በማጣመር ወደ መሬት ላይ አውርዶ የግምገማ ሂደቱን የሚያከናውን ይሆናል ማለት ነው። የምርጫ ቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በወቅቱ አክለውም ቦርዱ የምርጫ ክልል ቅርንጫፍ ጽህፈት ቤቶቹን ከ14 ወደ 22 ከፍ በማድረግ የቁሳቁስና የሰው ኃይል የማሟላት ስራዎችን አከናውኗልን ብለዋል። የክልል ምርጫ አስፈጻሚዎችን ለመቅጠር ማስታወቂያ አውጥቶ የመለመላቸውን አስፈጻሚዎች ለፓርቲዎች ልኮ ገለልተኝነታቸው ላይ ጥያቄ ያላቸውን ለይቶ ወደ ስራ መግባቱንም ዋና ሰብሳቢዋ አክለው ገልጸዋል። በምርጫ ሰሌዳው መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ክልል ጽህፈት ቤቶችን መክፈት ስራ ለመስራት አስቀድሞ የምርጫ ክልል አስፈጻሚዎችን መቅጠር ስላለበት እነዚህን የምርጫ ክልል አስፈጻሚዎች በኦንላይን ጥሪ በማድረግ መዝግቧል። ያው በምዝገባው ሂደት ራሱ ሲስተሙ ጥያቄ የሚጠይቅና አንድ አመልካች ብቁነቱን ለማረጋገጥ በሚያስችል መንገድ የሚያጣራ ሲስተም ነው። በዛ መንገድ ተጠቅመን ብቁ ናቸው ያለውን መስፈርት ያሟላሉ የተባሉትን ለይቶ በማውጣት በቀጣይነት ደግሞ ባሉበት ቦታ የምርጫ ቦርድ ሰራተኞች በመገኘት የቃል ፈተና አድርገውላቸው በዛ መሰረት ደግሞ ያንን የቃልን ፈተና ያለፉ ያጠናቀቁ የገለልተኝነታቸውን ሁኔታ ለማረጋገጥ ሊስታቸውን ለፖለቲካ ፓርቲዎች አካፍለን ፖለቲካ ፓርቲዎች ደግሞ
የደረሳቸውን የምርጫ ክልል አስፈጻሚዎች ዝርዝር አይተው በገለልተኝነታቸው ላይ ጥያቄ ያላቸውን ሰራተኞች ገለልተኛ አይደሉም በሚል በማስረጃ ያረጋገጡልንን በመለወጥ የምርጫ ክልል አስፈጻሚዎችን ቅጥር አከናውነናል። የዘንድሮውን ምርጫ በቴክኖሎጂ ለማካሄድም ዝግጅቶች እየተደረጉ መሆኑን ዋና ሰብሳቢዋ ገልጸው የፖለቲካ ፓርቲዎችን በተመለከተ እጩዎቻቸውን የማስመዝገብ ስራ ከጥር 1 ጀምሮ እየተከናወነ መሆኑንም በመግለጫቸው ላይ አንስተዋል። የተዛባ የመረጃ ስርጭትን ለመቆጣጠር በቴክኖሎጂ የታገዘ ስራ እየተሰራ ነው ያሉት የቦርድ ሰብሳቢዋ የምርጫ ስራ ጥንቅቅ ያለ እንከን የለሽ አይደለም፣ ነገር ግን ሕጉ በሚፈቅደው ቦርዱ በገለልተኝነት እየሰራ ይገኛል በማለትም ተናግረዋል። የአማራ ክልልን በጦርነት ማቆየት ለህዝብ ታገላለሁ ከሚል አካል አይጠበቅም ሲሉ ኮሎኔል ፈንታው ሙሀቤ ገለጹ። በአማራ ክልል ባለፉት ዓመታት የተደረገው የትጥቅ ትግል ክልሉን በልማት ወደ ኋላ እንዲቀር አድርጎታል ሲሉ የአፋሕድ ምክትል ሊቀመንበር ወታደራዊ አዛዥና የወሎ ቤተ አማራ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፈንታው ሙሀባው ገልጸዋል። ወደ ትጥቅ ትግል ለመግባት መነሻ የነበሩ ምክንያቶች የአማራ ህዝብ የህልውና ስጋቶች፣ ፍትሃዊ የልማት ተጠቃሚነት፣ የትክክለኛ ውክልና አለመኖር፣ የሐሰት ትርክትና የወሰን ማንነት ጥያቄዎች ነበሩ ሲሉ ለአሚኮ የኛ ጉዳይ ዝግጅት መናገራቸው ተዘግቧል። ነገር ግን ወደ ትግል ከተገባ በኋላ በአማራ ህዝብ ታሪካዊ ጠላቶች በትህነግ በሻዕቢያና በግብጽ ትግሉ ተጠልፏል ሲሉ ገልጸዋል። እነዚህ ታሪካዊ ጠላቶች የአማራ ህዝብ ጥያቄዎች እንዲፈቱ ፍላጎት የሌላቸው ኢትዮጵያም እንድትፈርስ የሚፈልጉ መሆናቸው ታሪክ ይመሰክራልም ብለዋል። አፋሕድ ከነዚያ ታሪካዊ ጠላቶች ጋር የሚሰራበት ዓላማ ስለሌለው ወደ ሰላማዊ የትግል መድረክ መጥቷል ያሉት ኮሎኔል ፈንታው ሙሀቤ ባለፉት ዓመታት የተደረገው ግጭት በአማራ ክልል በማህበራዊና በኢኮኖሚያዊ ዘርፍ በርካታ ጉዳት አድርሶበታል፣ የሰላም እጦቱም ክልሉን ወደ ኋላ መልሶታል በማለትም አብራርተዋል። ትግሉ በአማራና በኢትዮጵያ ታሪካዊ ጠላቶች በመጠለፉ ህዝቡ ጦርነቱን የሚሸከምበት አቅም ስለሌለው ችግሮችን በውይይት ለመፍታት በማቀድ 1 ዓመት ያህል ሰፊ ውይይት ከተደረገና ዓለም አቀፍ ተቋማት ተሳትፈውበት ወደ ሰላማዊ ስምምነት መምጣታቸውን ገልጸዋል። አሁን ላይ የምክክርና ውይይት አማራጮች ባሉበት ሁኔታ ለከፋ ጉዳት የተደረገ ክልልን በጦርነት ማቆየት ለአማራ ህዝብ እታገላለሁ ከሚል አካል ስለማይጠበቅ ችግሮችን በውይይት ወደ መፍታት አማራጭ ለመምጣት ዛሬም አልረፈደም ሲሉ የሰላም ጥሪያቸውን አቅርበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ የህብረቱ የመሪዎች ጉባኤ ላይ የሚቀርቡ አጀንዳዎችን በማጽደቅን መጠናቀቁን፣ ኢትዮጵያ የብሪክስ አባል ሀገር መሆኗ ሰፊ የኢኮኖሚና የፋይናንስ እድሎች እንደሚያስገኝላት ሩሲያ ማስታወቋን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቸው እንደሚከተል ያቀርባቸዋል። አብራችሁ ቆዩ። የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ የህብረቱ የመሪዎች ጉባኤ ላይ የሚቀርቡ አጀንዳዎችን በማጽደቅ አጠናቀቀም። የአፍሪካ ህብረት የሥራ አስፈጻሚዎች ስብሰባ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሐሳብ ከትናንት ጀምሮ በህብረቱ መቀመጫ አዲስ አበባ ሲካሄድ ቆይቷል። በስብሰባው የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች፣ ዲፕሎማቶችና የሀገሪቱ ተቋማት አመራሮች ተሳትፈዋል። ምክር ቤቱ በጥር ወር 2018 ዓ.ም 51ኛው የአፍሪካ ህብረት ቋሚ ተወካዮች ኮሚቴ በተወያዩባቸው አጀንዳዎች ላይ ምክክር አድርጓል። በዚህም የሥራ አስፈጻሚ ምክር ቤቱ የካቲት 7ና 8 ቀን 2018 ዓ.ም ለሚያካሂደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችንም አጽድቋል። የምክር ቤቱ ስብሰባ የአፍሪካ ህብረት ተቋማትና አደረጃጀቶች በምክር ቤቱ ስር የሚገኙ ኮሚቴዎችና ንዑሳን ኮሚቴዎች እንዲሁም የአጀንዳ 2063 ያፈጻጸም ሪፖርት አዳምጧል። ሶማሊያ የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አባል ሆና ተመርጣለች። በተመሳሳይ የካቲት 7ና 8 ለሚካሄደው የአፍሪካ ህብረት የመሪዎች ጉባኤ የሀገራቱ መሪዎች ወደ አዲስ አበባ እየገቡ ነው። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጉሌህ፣ የኡጋንዳው ምክትል ፕሬዝዳንት ጄሲካ አሊፓ፣ የታንዛኒያ ፕሬዝዳንት ሳሊያ ሱሉህ ሐሰን፣ የሌሴቶ ምክትል ጠቅላይ ሚኒስትር ኒጻሜ ማጃራ፣ የኮሞሮስ ፕሬዝዳንት አዛሊ አሱማሊ፣ የቦትስዋና ፕሬዝዳንት ዱማ ጌዲዮን ቦኮ እንዲሁም የቡሩንዲ ፕሬዝዳንት ኢቫሪስቴ ኒዳይሺሚዬ ይህ ዜና እስከተጠናከረበት ሰዓት ድረስ አዲስ አበባ የገቡ የአፍሪካ ሀገራት መሪዎች ናቸው። ኢትዮጵያ የብሪክስ አባል ሀገር መሆኗ
ሰፊ የኢኮኖሚና የፋይናንስ እድሎች እንደሚያስገኝላት ሩሲያ አስታወቀች። በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተርኪን ኢትዮጵያ የብሪክስ አባል መሆኗ በሀገሪቱ ዓለም አቀፋዊ ተሳትፎ ላይ ጥራቱን የጠበቀ አዲስ ምዕራፍ የፈጠረ መሆኑን ጠቅሰው ሰፊ የኢኮኖሚና የፋይናንስ እድሎችንም እንደሚያስገኝ ገልጸዋል። ተርኪን ከሩሲያው የመንግስት ዜና ወኪል ታስ ጋር ባደረጉት ቃለ ምልልስ ኢትዮጵያ በጎርጎሮሳውያኑ አቆጣጠር ጥር 1 ቀን 2024 ብሪክስን መቀላቀሏ ከዓለም አቀፍ አጠቃላይ የሀገር ውስጥ ምርት 35.6 በመቶ የሚሆነውን ድርሻ በመያዝ ስብስብ ውስጥ እንድትገኝ አስችሏታል ብለዋል። ይህም የቡድን 7 ሀገራት ካላቸው 30.3 በመቶ ድርሻ የሚበልጥ መሆኑን ገልጸዋል። አምባሳደሩ አክለውም የብሪክስ አባል ሀገራት በድምሩ 58.9 ትሪሊዮን ዶላር የኢኮኖሚ አቅም ያላቸው መሆናቸውን ገልጸው የዓለምን 36 በመቶ የቆዳ ስፋትና 45 በመቶ የሚሆነውን የዓለም ሕዝብ ቁጥር እንደሚወክሉ ተናግረዋል። የብሪክስ አባልነት ኢትዮጵያ ለባቡር ለመንገድና ለግብርና ፕሮጀክቶች የሚሆኑ አማራጭ የፋይናንስ ምንጮችን እንድታገኝ ይረዳታል ያሉት አምባሳደሩ ይህም ባህላዊ ከሆኑ የምዕራባውያን ተቋማት ላይ የሚኖራትን ጥገኝነት ለመቀነስ እንደሚያግዝ ገልጸዋል። አምባሳደሩ አክለውም የኢትዮጵያ ባንኮች በብሪክስ አዳዲስ የፋይናንስ ስርዓቶች ውስጥ እንዲካተቱ ሩሲያ እንደምትደግፍ ገልጸዋል። በተጨማሪም ኢትዮጵያ የጥምረቱ የብድር ተቋማት በሆኑ ኒው ዲቨሎፕመንት ባንክ አባል ለመሆን ለምታደርገው ጥረት ድጋፋቸውን አረጋግጠዋል። አክለውም የጋራ ግባችን ከማዕቀብ ስጋቶች ነፃ የሆነና የሁለቱን ሀገራት ሉዓላዊ የልማት ፍላጎቶች ሙሉ በሙሉ የሚያሟላ የፋይናንስ መዋቅር መፍጠር ነው ሲሉ ተርኪን ለታስ ገልጸዋል። አምባሳደሩ ጠቅላይ ሚኒስትር አብይ አህመድ በ2024 በካዛን በተካሄደው የብሪክስ ጉባኤ ላይ የብሪክስ አጋርነት በዓለም አቀፍ ደረጃ ያለውን ያልተመጣጠነ የኢኮኖሚ ክፍተት ለመቅረፍ መስራት እንዳለበት አጽንኦት ሰጥተው መናገራቸውን አስታውሰዋል። በጎረቤት ሀገር ሱዳን በደረሰ የጀልባ አደጋ ምክንያት የ21 ሰዎች ሕይወት ማለፉ ተዘገበ። በሰሜናዊ ሱዳን በናይል ወንዝ ላይ የመንገደኞች ጀልባ ሰጥሞ ቢያንስ 21 ሰዎች መሞታቸውን የሱዳን የሐኪሞች ቡድን ገልጿል። ሱዳን ዶክተርስ ኔትወርክ የተባለ የሐኪሞች ቡድን ጀልባዋ ወደ 30 የሚጠጉ ሰዎችን አሳፍራ በታይባ አልካዋድና በደም አልቃራይ መንደሮች መካከል እየተጓዘች ነበር ብሏል። ከተሳፋሪዎቹ መካከል ሴቶች፣ አረጋውያንና ሕፃናት እንደሚገኙበትም ተገልጿል። የሐኪሞች ቡድን ቃል አቀባይ ዶክተር መሐመድ ፋይሰል ሐሰን ያልወጡ አስከሬኖች ሊኖሩ ስለሚችሉ የነፍስ አድን ቡድኖች ስራቸውን ቀጥለዋል ብለዋል። የሐኪሞች ቡድኑ ቀደም ብሎ ባወጣው መግለጫ 6 ሰዎች ከአደጋው መትረፋቸውን ገልጸዋል። ጀልባዋ የተገለበጠችው ረቡዕ ዕለት ምሽት በሸንዲ አካባቢ በነበረው ኃይለኛ ማዕበል ምክንያት እንደነበረ የዓይን እማኞች መናገራቸውን ቢቢሲ ዘግቧል። በናይል ወንዝ ላይ አገልግሎት የሚሰጡ ጀልባዎች የግል ንብረት ሲሆኑ ባለስልጣናቱ በእነዚህ ጀልባዎች ላይ ተገቢ የቁጥጥር ስርዓቶች እንዲሁም የደህንነት እርምጃን እንደሌሏቸው ዶክተር መሐመድ ተናግረዋል። በሀገሪቱ በተለይ የገጠር መንደሮችን የሚያገናኙ ድልድዮች ባለመኖራቸው ምክንያት የናይል ወንዝን ለማቋረጥ አገልግሎት ላይ የሚውሉ ባህላዊ ጀልባዎች ብዙውን ጊዜ ተደጋጋሚ አደጋዎች እንደሚያጋጥማቸው ተጠቁሟል። ሶማሊያ የአፍሪካ ቀንድን ውዝግብ ለመከላከል በሳውዲ ከሚመራው ልዑክ ጋር እተባበራለሁ ስትል አስታወቀች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ መረጋጋትን ለመጠበቅና የአፍሪካ ቀንድን ለመከላከል በሳውዲ አረቢያ ከሚመሩ አጋሮቻችን ጋር በቅርበት እንሰራለን ሲሉ ተደምጠዋል። ሐሰን ሼክ መሐመድ ከአሻርክ አላውሳት ጋር ባደረጉት ቃለ ምልልስ ሶማሌላንድ እንደ ገለልተኛ ሀገር የሚሰጣት ማንኛውም አይነት እውቅና የሶማሊያ ሉዓላዊነትና የግዛት አንድነት የሚጥስ እንደሆነና በቀጠናውና በቀይ ባህር ኮሪደር አካባቢ ያለውን ሰላምና ደህንነት አደጋ ላይ የሚጥል ነው በሚል ተናግረዋል። እርምጃውን ለመከላከል በተባበሩት መንግስታት ድርጅት በአፍሪካ ህብረትና በእስላማዊ ትብብር ድርጅት እውቅናውን ውድቅ ለማድረግ እየተንቀሳቀሱ መሆናቸውን ገልጸዋል። ሐሰን ሼክ ሳውዲ አረቢያ የሶማሊያን አንድነት በመደገፍ ቀደምትና ጠንካራ አቋም መያዟን ጠቅሰው የአፍሪካ ህብረት፣ የአረብ ሊግ፣ ኢጋድ፣ የባህረ ሰላጤ የትብብር ምክር ቤትና የአውሮፓ ህብረትን ጨምሮ ከክልላዊና ዓለም አቀፋዊ አካላት የተሰጡ የአብሮነት መገለጫዎችን በደስታ መቀበላቸውን ገልጸዋል። ሶማሌላንድ በበኩሏ ከእስራኤል የተሰጣትን የሀገርነት እውቅና በደስታ መቀበሏንና ሌሎች ሀገራትም ይህንን መንገድ እንደሚከተሉ እምነት እንዳላት መግለጿ ይታወሳል። በትናንትናው ዕለት የሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋራን አዲስ አበባ መምጣታቸው ይታወቃል። ጠቅላይ ሚኒስትር አብይ አህመድ የውጭ ጉዳይ ሚኒስትሩን ወደ አዲስ አበባ መምጣትና ውይይት ማድረጋቸውን አስመልክቶ ባስተላለፉት መልእክትም የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰልን አልሳውዲን ተቀብዬ በሁለትዮሽና ባለብዙ ወገን ጉዳዮች ላይ ውጤታማ ውይይት አድርገናል ማለታቸው ይታወሳል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮችን ወደ እናንተ የሚደርሱበት ሰዓት ደርሰናል። መረጃዎቹን ዘሩፋኤል ሀብታሙ ያቀርባቸዋል። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ።
አቢሲኒያ ባንክ 1.6 ትሪሊዮን ብር ግብይት የተመዘገበበትን ያልታሰበ ሲሳይ መርሃ ግብር በአፓርታማ ሽልማት አጠናቀቀም። የአቢሲኒያ ባንክ በኢትዮጵያ ያለውን የዲጂታል ክፍያ ስርዓት ለማሳደግና ደንበኞችን ወደ ዲጂታል አማራጭ ለማሸጋገር ያልታሰበ ሲሳይ በሚል መሪ ቃል ሲካሄድ የቆየው የሽልማት መርሃ ግብር መጠናቀቁን ተከትሎ የባለ 2 መኝታ አፓርታማ ሽልማቱን ዛሬ የካቲት 5 ቀን 2018 ዓ.ም በኃይሌ ግራንድ ሆቴል በተከናወነ ስነ ስርዓት ላይ ለባለ ዕድለኛው ደንበኛ አስረክቧል። ባንኩ ለዚህ መርሃ ግብር 180 ሚሊዮን ብር በጀት መድቦ ወደ ስራ የገባ ሲሆን በአፈጻጸም ረገድም ከፍተኛ ስኬት መመዝገቡንም ገልጿል። ወደ 162,000 የሚጠጉ ነጋዴዎች በመርሃ ግብሩ ተሳታፊ ሆነዋልም ተብሏል። በእነዚህ ነጋዴዎች አማካኝነትም ወደ 1.6 ትሪሊዮን ብር የሚጠጋ ግብይት የተከናወነ ሲሆን ከ10 ሚሊዮን በላይ ግብይቶችን መፈጸማቸው ተገልጿል። የባንኩ የዲጂታል ተጠቃሚዎች ተሳትፎ ቁጥርም ከ57 በመቶ ወደ 69 በመቶ ከፍ እንዲል አስችሏል ብሏል። በመርሃ ግብሩ ወቅት ወደ 3 ሚሊዮን ከሚሆኑ እጣዎች መካከል የባለ 2 መኝታ አፓርታማ ዕድለኛ መሆኑ ተገልጿል። ባንኩ ለዚህ መርሃ ግብር ከመደቡ 180 ሚሊዮን ብር በጀት ውስጥ 45 በመቶ የሚሆነውን ጥቅም ላይ በመዋል ከፍተኛ ውጤት ማምጣቱን ጠቁሟል። ይህ መርሃ ግብር ባንኩ በገበያው ላይ ያለውን ቦታ ለማጠናከርና ደንበኞችን ወደ ዘመናዊ የዲጂታል ክፍያ ስርዓት ለማምጣት የተደረገ ነው ሲል ባንኩ አስታውቋል። ከ5 ወራት በላይ በቆየው በዚህ መርሃ ግብር ውስጥ በዲጂታል አማራጭ ሲገበያዩ ከቆዩ ደንበኞች መካከል ባለ 2 መኝታ አፓርታማውን ያሸነፈው ዕድለኛ ሽልማቱን በዛሬው ዕለት ተረክቧል። ኢትዮጵያና ፈረንሳይ የሁለትዮሽ የዕዳ ሽግሽግና የ81.5 ሚሊዮን ዩሮ የድጋፍ ስምምነት ተፈራረሙ። ኢትዮጵያና ፈረንሳይ የሁለትዮሽ የዕዳ ሽግሽግና አዲስ የ81.5 ሚሊዮን ዩሮ የገንዘብ ድጋፍ ስምምነት መፈረማቸው ተገልጿል። ስምምነቶቹን የኢትዮጵያ ገንዘብ ሚኒስትር አቶ አህመድ ሽዴና የፈረንሳይ የአውሮፓ ህብረትና የውጭ ጉዳይ ሚኒስትር ዴኤታ ኤሌኖር ካሮይት በአዲስ አበባ የተፈራረሙ ሲሆን ይህም ስትራቴጂካዊ የልማት አጋርነታቸውን የሚያጠናክርና የኢትዮጵያን የማክሮ ኢኮኖሚ ማሻሻያ ፕሮግራም የሚደግፍ መሆኑ ነው የተገለጸው። ስምምነቱን ተከትሎ የኢትዮጵያ ገንዘብ ሚኒስትር መግለጫ የሰጠ ሲሆን ሁለቱ ሀገራት የፈረሙት የዕዳ ሽግሽግ ስምምነት ኢትዮጵያ በቡድን 20 የጋራ ማዕቀፍ ስር ከአበዳሪ ኮሚቴ ተባባሪ አባል ሀገር ጋር ያደረገችው የመጀመሪያው የሁለትዮሽ ስምምነት መሆኑ ተገልጿል። ከዕዳ ሽግሽጉ በተጨማሪ ፈረንሳይ ለሁለተኛው ምዕራፍ የሀገር በቀል ኢኮኖሚ ማሻሻያ ፕሮግራም የሚውል የ80 ሚሊዮን ዩሮ በጀት ድጋፍና የ1.5 ሚሊዮን ዩሮ የቴክኒክ ድጋፍ ስምምነት ፈርማለች። ድጋፉ ፈረንሳይ በመጀመሪያው የሪፎርም ምዕራፍ ወቅት ካበረከተችው 100 ሚሊዮን ዩሮ ድጋፍ ቀጥሎ የተደረገ መሆኑ ተመላክቷል። በስነ ስርዓቱ ላይ ንግግር ያደረጉት ካሮይት በኢትዮጵያና በአውሮፓ ህብረት መካከል ያለውን ግንኙነት ረጅም ዘመናትን ያስቆጠረ መሆኑን የጠቀሱ ሲሆን አዲሱ ስምምነት በጋራ መከባበርና በዘላቂ እድገት ላይ የተመሰረተ ትብብር መሆኑንም ተናግረዋል። ድጋፉ ከኢትዮጵያ የሪፎርም አጀንዳና ከአውሮፓ ህብረት የግሎባል ጌትዌይ ስትራቴጂ ጋር የሚጣጣም መሆኑንም አክለዋል። በተጨማሪም ሁለቱ ወገኖች ትስስርንና ንግድን ያሳድጋል ተብሎ የሚጠበቀው የኢትዮጵያ አዲስ ዓለም አቀፍ አውሮፕላን ማረፊያ ግንባታ እቅድ ላይ ፈረንሳይ ልትሳተፍ የምትችልበት ሁኔታ ለማመቻቸት ተስማምተዋል። ሚኒስትር አህመድ ሽዴ ፈረንሳይ ያደረገችው ወቅታዊ ድጋፍ ምስጋና አቅርበው ኢትዮጵያ በግሎባል ጌትዌይና ቲም ዩሮፕ ማዕቀፍ ስር ትብብሯን ለማጠናከር ቁርጠኛ መሆኗንም ገልጸዋል። እንደ ሚኒስትሩ መግለጫ ከሆነ በኢትዮጵያና በፈረንሳይ መካከል ያለውን አጠቃላይ የኢንቨስትመንት አጋርነት በአሁኑ ወቅት ከ600 ሚሊዮን ዩሮ በላይ ደርሷል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ በ2018 በጀት ዓመት ባለፉት 6 ወራት 74.4 ቢሊዮን ብር ገቢ ያገኘው አለ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ባለፉት 6 ወራት በተለያዩ ዘርፎች በተከናወኑ ስራዎች 74.4 ቢሊዮን ብር ገቢ ማግኘቱን አስታውቋል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የጥራት መስፈርቶችን በማሟላት የአይኤስኦ 9001/2015 ዓለም አቀፍ የጥራት ስራ አመራር ስርዓት ማረጋገጫ እውቅና ማግኘቱም ተገልጿል። የእውቅና ሰርተፍኬቱን የኢትዮጵያ ባህርና ትራንስፖርት ሎጂስቲክስ ዋና ስራ አስፈጻሚ ኢንጂነር አብዱል በር ሸምሱ ከኢትዮጵያ ተስማሚነት ድርጅት ዋና ዳይሬክተር ኢንጂነር ማዛ በራ መረከባቸው ተገልጿል። ኢንጂነር አብዱል በር ሸምሱ በዚህ ወቅት እንዳሉት ሰርተፍኬቱ በጭነት አስተላላፊነት፣ በወደብ ተርሚናልና በሌሎች ዘርፎች የሚሰጡ አገልግሎቶችን ይበልጥ ለማጠናከር አቅም እንደሚፈጥር ተናግረዋል። በተለይም ዓለም አቀፍ ተወዳዳሪነትን ለማጠናከር የዓለም አቀፍ ደረጃዎች ድርጅት ምዘና የሚያስቀምጣቸው መስፈርቶች መሰረት ስራዎችን ለማከናወን ያስችላል ነው ያሉት። በግማሽ ዓመቱ በተለያዩ ዘርፎች የተሻለ አፈጻጸም መመዝገቡን የተናገሩት ዋና ስራ አስፈጻሚው ለዚህም ተቋሙ ያዘመነው አሰራር ከፍተኛ ሚና መጫወቱን ጠቅሰዋል። ባለፉት 6 ወራት በተለያዩ ዘርፎች በተከናወኑ ስራዎች 74.4 ቢሊዮን ብር ገቢ መገኘቱን ጠቁመው አፈጻጸሙ 59 በመቶ መሆኑንም አመላክተዋል። የኢትዮጵያ ተስማሚነት ድርጅት ዋና ዳይሬክተር ኢንጂነር ማዛ በራ በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የተዘረጋው የአሰራር ስርዓት የዓለም አቀፍ ደረጃ መስፈርቱን የሚያሟላና የደንበኞችን እርካታ የሚያሳድግ እንደሆነ በኦዲት በመረጋገጡ የአይኤስኦ እውቅና መሰጠቱን አብራርተዋል።
ሁሉም የግልና የመንግስት ተቋማት የጥራትን ጽንሰ ሐሳብ በሚገባ በመረዳት ምርትና አገልግሎታቸው የደንበኞች እርካታ የሚያረጋግጥ እንዲሆን መስራት እንዳለባቸው አስገንዝበዋል። ስትከታተሉት የነበረው የዕለት ሐሙስ የካቲት 5 2018 ከአባይ ቴሌቪዥን የምሽቱ ዜናችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት ይሁንላችሁ።